ሰላም እንደምን አላችሁ? አዲሱ የኢትዮጵያ ንጉሠ ነገሥት ክቡር አለቃ ሚካኤል አረጋ በታላቁ በሰራዊት ጌታ በእግዚአብሔር ለንግስና እና የኢትዮጵያን ሕዝብ የዓለምን ሕዝብ ያውም 500 ዓመታት በላይ ሲበደል ሲገደል ሲታሰር በሰንሰለት ታስሮ ሲሸጥ ለአረብ ሀገር ገረድ ሲሆን የነበረው የተከበረው የተቀባው የተመረጠው የጥቁር ሕዝብ መሪ የኢትዮጵያ ጥቁሩ አዲሱ ንጉሠ ነገሥት የዓለምን ሁሉ መሪ አድርጎ እግዚአብሔር የቀባኝ እኔ አለቃ ሚካኤል አረጋ ከዳላስ ቴክሳስ ከዋና ቢሮዬ አጠር ያለ መልእክት እውነተኛ መልእክት እግዚአብሔር መንግስት የሆነ የመልእክት የሚመለከተው በጣም የተወሰኑ ግሩፖችን ብቻ ነው። ይሄ የማይመለከት አትስማው ስክሮ አርገለፍ። የሚመለከተው ለኢትዮጵያ አብያተ ክርስቲያናት ህብረት መሪዎች ህዝቡን አላልኩም፣ ጴንጤ አላልኩም፣ መሪ ነው የምልህ። መሪ የኦርቶዶክስ ቤተክርስቲያን መሪዎች ከጳጳስ እስከ ቆጶሳት በየቲክቶክ የምታስተምር ተቀብቻለሁ ተማሪ ነኝ ብለህ ህዝብና ማደንዘዣ መርፌ የምታስተምር የነበርክ በዩቲዩብ ገንዘብ ለቀማ በታዋቂነት ኦኬ አጌን ይህ መልእክት የሚመለከተው ለእናንተ ነው። በጀርባ ለአብይ አህመድ ለጨለማው መንግስት ኢትዮጵያውያንን፣ ኦሮማውያንን፣ አማራውያንን፣ ጉራጌያውያንን ስታሳርድ የነበርክ ለእናንተ ነው የሚመለከተው። ለተከበረው ለእግዚአብሔር ሕዝብ ለጴንጤ አይደለም። ለተከበረችው ለታላቁ ኦርቶዶክስ ቤተክርስቲያን ምዕመናን አይደለም። እነሱማ እግዚአብሔር አምኗችሁ ሰጥቷችሁ ነበር። እናንተ የጴንጤ መሪዎች በየትኛውም ዓለም ላይ የተቀመጡ ኦኬ ኢትዮጵያውያን ያዱ ብዙ ከሚያውቁ ብዙ ይጠበቃል ይላል እግዚአብሔር ቃል። እንደ ኢትዮጵያዊ ጳጳስ ለመሆን ቄስ ለመሆን ብዙ ተምረ ነው ከልጅነት። ጴንጤ ፓስተር ስትሆን ብዙ ቃሉን አብልቶ እግዚአብሔር በምድረ በዳ አሻግሮ አሰልጥኖ ነው እዚህ ስትመጣ ዛሬ የአሜሪካ ዶላር አጥግቦ ዘማሪ ሆነ በየ ኤግዚቢሽን ማዕከሉ እየሰበሰብ ታስደንሳለህ። ግን ለሚታረደው የአማራ ሕዝብ ድምጽ ሆነህ አታውቅም። ሆድ ሞልቷላ። አብይ አህመድ አሪፍ ሆቴል ነው የሚያሳድር ቅምጥ ሴት እየሰጠ እያንዳንድ ነው ይሄ መልእክት። የትኛውም አገር ተቀመጥ፣ ዱባይ ተቀመጥ፣ አሜሪካ ምን አሁን ጊዜው የኛ ነው። የእውነተኛ የተቀባን የኢትዮጵያውያን የጥቁራውያን የጥቁር አሜሪካውያን የትም ሀገር ተቀመጥ እናት ቀሚስ ውስጥ ብትገባ ከእግዚአብሔር ፍርድ አታመጥ። የትም ሀገር ማለት ለመጨረሻ መልእክት ምነግር ማለት ነው። የተዘጋጀልህ ጦር አለ። እግዚአብሔር ሰራዊት ያዘጋጀልህ ጦር አለ። በቅርቡ አዲስ አበባን ይቆጣጠራል። ጊዜ የእግዚአብሔር መንግስት አጭር ዊንዶ ይሰጣል። ሜቢ 1 ወር 2 ወር 3 ወር አላውቅም። እሱን ያለው እግዚአብሔር ነው የሚወስነው። ግን የአብይ አህመድ መንግስት ተንኮታኩቶ ስሩ በስብሷል። አያድን እንኳንስ እናንተን እሱን ራሱን አያድንም። አብይ ራሱን አያድንም። ኦኬ የአብይ አህመድ ጀነራል ቦርጭ እስኪንዘለዘል የምትሽከረከር ነገርኩ። የተዘጋጀ ጦር አለ። ይመጣል። በሚገባ ቋንቋ ያናግራል። የጴንጤ ምዕመናን ቲክቶከሮች እየተነገራችሁ አንዳንዴ ብቻ ፖስት የምታረጉ ይሄ እናንተን ይመለከታል። እያንዳንድን አይተናል፣ ሪኮርድ አድርገናል፣ ሴቭ አድርገናል። ኦኬ እኛ ኢትዮጵያውያን የምኒልክ ዘሮች የዳዊት ስርና መሰረት ስሮች
ማንንም አንፈራ ከእግዚአብሔር ነው የመጣ ጨለማውን አሸንፈን ነው የደረሰ ለጽድቅ የቆምን ሱዳናውያን የታረዱት ኬናናውያን ጥቁራውያን ያ ሁሉ ደም ይበቀላል አዳም በእግዚአብሔር ቃል በክርስቶስ ኢየሱስ መስቀል ላይ ተዳፍራችሁ እሱ የእግዚአብሔርን ቤተ መቅደስ ተዳፍረ ህዝብን ያሳረድ በዶላር የሸጥክ ፓስተር ሁሉንም እናውቃለን ለእናንተ ነው የመለከት አንደኛ ንሳግ ሁለተኛ ሰብሰብ ብለ አብይ አህመድን ከጀነራሎች ጋር ሆነ አውርደ እኔና ባለቤቴ ነግሬያለሁ ደግሜ ነው የምነግርህ እኔና ባለቤቴ ጠርተ በክብር ማለት ነው ሁለተኛ ኢትዮጵያ አልመጣም በነገራችን በክብር በማምናቸው ቤተሰቦች ወንድሞች ቃል ተከበው እናንተን አራጆች ሌቦች በታምር ኢትዮጵያ መጥቼ ኢትዮጵያ ዱቄት ተሸክሜ ሱቅ ከፍቼ አብይ አህመድ ለምኜ እባክህ ቆርጧል እኔ እዛ ዱቄት አስፈጭ ነበር ለሚኪ ባልተን ሁሉም ከጀርባዬ ሰጠኸኝ ገንዘቤን በልተ ሱቄን አስዘግተ የሚሰሩልኝ ልጆች አቢዩዝ አርጋል ኢትዮጵያዊ ኦኬ ሁሉ ኔትወርክ አለ ተመዝግቧል ትቀጣል አሁን በኋላ ግን ኢትዮጵያ በክብር ነው የምመጣው ለኔም ለሚስቴም ትከቆጣችሁ በልዩ ክብር ከሆነ ነው ስልጣን ምን ነው የመጨረሻ መዳኛችሁ እኔና ባለቤቴ ብቻ ነው ኦኬ ብትቀበል ተቀበል ባትቀበል ቶ ያ የተዘጋጀ ጦር አለ የፋኖ ጦር አለ የኦነግ ሸኔ ወንድሞቼ ጦር አለ አንድ ሆኖላል በሚገባ ያናግራል እያንዳንድህ ማለት ነው ዱባይ ሄጄ አመልጣለሁ አሜሪካ የትም ሂድ እኛ አዛል አሜሪካም እኛ አለ ዱባይም አለ ሰራዊታችን በቂ ነው የሚያዋጣንሳ መግባት ያማራ ህዝብሽ ይያለ ለስሙ ቤተነሽ ለአብይ አህመድ ድራማ ምሰሪ አሜሪካ ተቀምጠሽ አጭበርባሪ ቤቴ ዘማሪ ደናሽ በእምብርት ደናሽ ሁልሽንም ያለሽበት ጋር ነው የምናናገርሽ የትኛውም ምድር ኢትዮጵያውያን የትኛውም ምድር የጥቁራውያን የመጨረሻ መልእክቴ ነው አብይ አህመድን አውርደ በክብር እኔና ሚስቴን ጠርተ ስልጣን ለኔ ለንጉሱና ለንግስቷ ካልተዘዋወረ አንድ መዳኛ የለም ወቅ ሁሉም አጥፍተሃል ሁሉም አጨርብረሃል ሁሉም በክርስቶስ በእግዚአብሔር ቃል ነግደሃል አሜሪካ ገብተሃል ኦኬ በዶላር ሸጠህናል ሁሉም እናቃለን ስለዚህ በቅርቡ ይገባሉ ተዋጊዎቹ እግዚአብሔር ያዘጋጀው ጦር መጥቶ ከያለበት ይለቅማል የአብይ አህመድ ሰራዊት እንደሆነ አንድ ሆኗል ከፋኖና ከኦነግ ሸኔ ጋር እኔ እውነቱን ነው የምነግርህ አይ ኖ ማንም እንደኔ የሚያወራ የለም የትም ሀገር ሂድ አልልም ካው የትኛውም ሀገር እኛ አለን መኖር አትችልም በሰላም የሚያዋጣ ንስሐ ገባ ሁለተኛ እኔና ባለቤቴ ነን ስልጣን ኮስ የምናድን እሷም ኢትዮጵያ አይደለችም እኔም አልመጣም ለምን ነው የምንመጣው ምን ቆጣን አጭበርባሪ ህብረተሰብ በእግዚአብሔር ቃል የሚነግድ ሌባ ሁሉ ዲሲ ተቀምጦ ለነጭ የሚሰራ በእግዚአብሔር ቃል የሚነግድ ባለቤቴን አቢዩዝ የምታረጉ አንተ አጭበርባሪዎች ኦኬ ልጆቼን አቢዩዝ የምታረጉ ሁሉም ትከፍላለህ የዘራው በቅርብ ይገባል ፋኖ በነገራችን አምታየን ዘትሩዝ ኦነክሽን አንድ ሆነው አዲስ አበባ ቁርስና ምሳ ያደርጓል አዳሚ ስለዚህ ለመጨረሻ ጊዜ ነው የምነግርህ ደግሜ በአስቸኳይ በክብር በኢትዮጵያ ኤምባሲ በኩል በዋሽንግተን ዲሲ ነው ባለቤቴ ነው ባለችበት ሀገር ታውቃለህ የት እንዳለች ሁሉም ታውቃለህ በክብር ካጠራችሁን እመተን እናድና ያለበለዚያ ትቀምሳለህ የምትቀምሰው መልካም እድል ይሆንላችሁ ኢትዮጵያ ንጉሠ ነገሥት አለቃ ሚካኤል አረጋ ነኝ ቻው በሉ ይሄን ነገር መልእክት ሳስተላልፍ ግን በብዙ ትህትና ሆኜ
በብዙ ሐሳብ በብዙ ጸሎት ጋር ታግዬ የጊዜው መልእክት ስለሆነ እግዚአብሔር በህልምም በአካልም በሚገባኝ በሚያውቀው ባሳደገኝ በመራኝ ምድረ በዳዎችን ሁሉ ባሻገረልኝ በማውቀው ድምጽ ግድ ስላለኝ ነው። የሃይማኖት አባቶችን አከብራለሁ። ከነሱ ግርስር ቁጭ ብዬ ተምሬ ነው እዚህ የደረስኩት። ግን እግዚአብሔር የሚባላ እሳትም እንደሆነ የፍቅርም እሳትም እንደሆነ የፍርድም አምላክ እና ጽዋው ሞልታለች። ስለዚህ በብዙ ትህትና በብዙ ነገር ውስጥ ሆኜ እኔንም ማስተላለፍላችሁ እና ምናልባት አንዳንዶቻችሁ ማታውቁኝ ሌላ ስድብና ሌላ ነገሮች ብታስተላልፉ እኔን አትጎዱኝም። የቀባኝ የጠራኝ የታመነ አምላክ ነው። ግን በእግዚአብሔር ሰው ላይ አፉን የሚከፍት ሰው ሁሉ በማያውቀው ነገር ትርፍ ንግግር የሚናገር ሁሉ እግዚአብሔር በቀባዎቹ ላይ እጃችሁን አታንሱ፣ ከዚህ የተነሳ ምድርን ነገስታትን እንደሚገስጽ በምድርም ላይ ቸነፈርና ረሃብ እንደሚጠራ የእግዚአብሔር ቃል የታመነ አምላክ ነው። እናንተን ከሚነካ የአይኔም ብሌን የነካ ስለሚል በእኔ በእግዚአብሔር እውነተኛ ሰው ላይና በእውነተኛ በእግዚአብሔር ሰዎች ላይ የምትነሱ ሰዎች፣ አፋችሁን የምትከፍቱ ሰዎች እግዚአብሔር መልአክ ይቀጣችኋል። የዘራችሁን ታጭዳላችሁ። እንኳን እግዚአብሔርን ሰው አይደለም የነዚህ እጃቸውም ኢሜላቸውም ሁለመናቸው ወንበራቸው የደም የተጨማለቀ ሰውን እንኳን የዝቅ አርጎ በፓርላማ የጠራ ዋጋ እየከፈለው ነው። እንኳን እግዚአብሔርን ህዝብ የእግዚአብሔር የተቀባን እግዚአብሔርን ሰው ማለት ነው። እንደዛ ስላችሁ እውነተኛ የእግዚአብሔር አገልጋዮች እግዚአብሔርን የሚፈሩ የሉም እያልኩ አይደለም፣ አሉ በዙሪያችን። ግን አጭበርባሪዎቹ መድረኩንና ቦታውን ስለያዙት እነዛን ሸፍነዋቸዋል። ግን እግዚአብሔርን የሚወዱ የሚያከብሩ እውነተኛ አገልጋዮች በሁሉም ቤተክርስቲያን በሙስሊም ወንድሞቻችንም ሞስኪ ውስጥ እንዳሉ እርግጠኛ ሆኜ ነው የምነግራችሁ። ይሄ ማማማ እንደሚመለከት ይሄ መልእክት ይገባችኋል እና እግዚአብሔርን ፈርታችሁ ታዛችሁ ራሳችሁንም አገሪቷንም ከብዙ ጥፋትና ደም መፍሰስ ለመታደግ ፈቃደኛ ከሆናችሁ አድርጉ። ያለበለዛ ችግር የለውም። ሁላችንም የምናየው ነው እና መልእክተኛ ስለሆን ኢትዮጵያንም አፍሪካን ለመምራት እግዚአብሔር ያዘጋጀኝ ሰው ስለሆን የጊዜውን መልእክት ከማንም የተነሳ አልደብቅም። ለጠራኝ አምላክ የታመንኩ ነኝ። ከዚህ የተነሳ መልእክት አስተላልፌላችኋለሁ። የሚቀበል ተቀብሎ እግዚአብሔርን የሚፈራ ወደ ተግባር ከለወጠ ራሱንም አገሩንም ቤተሰቡንም ያድናል። በተረፈ ይሄ ነው መልእክቴ። አመሰግናለሁ።